ከተራራው ላይ ክፍል አራት ፉአድና ሙና። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱ ቲዩብ ፋሚሊያንስ ከተራራው ላይ ወደ ክፍል አራት ደርሰናል። እስኪ ዛሬ የምናስቀጥለው አብራችሁን ቆዩ። መልካም ሰው አውቃለሁ አያንስም ለራሱ ያንቺን ያስገርመኝ ከአንድ ነፍስሽ ቀድሞ ለነፍሴ መድረሱ መልአክ ነሽ አይደል ይላል። ማህሌት አቀርቅራ በስሱ ተደግፋ የቆመችውን የደረጃ መደገፊያ ብረት በጣቶቿ በስልት እየመታች እየጠበቀች ነበር። አጠገባ ደርሼ ስቆም ፈገግ አለች። ኦኬ አብርሽ ታንኪው ስለመጣ አለች። ምንም አይደል። ኦኬ ምን መሰለ የሆነ ህብረት ስራ ነበረን። ቤዚካሊ ሃይማኖታዊ ነው፣ ግን ጀስት ዊ ሃቭ ኦልሶ ፎሎወርሺፕ ፋን ሶሻል ሪስፖንሲቢሊቲ ኤንድ ኤዱኬሽናል አሶሲዬሽን እና አንተ ደግሞ ላይ ቀለሜ ስለሆንክ ቁም ነገረኛም ስለመሰልከኝ ጆይን እንድታደርግ ልጠይቅህ ነበር። ማለት እኔ እንደዚህ አይነት ነገር ላይ ተሳትፌ አላውቅም እና በሚል በተርበተበተ ድምፅ ምን እንደሆነ ያልሽው አልገባኝም አላት። ኦኬ ዘ ሜን ፖይንት ኢዝ በአንድነት ሆነን በስርዓቱ መዝናናት፣ በአቅማችን ልክ ማህበረሰቡን ማገዝ እና ደግሞ እርስ በርሳችን ትምህርት መደጋገፍ። አሁን ገባህ አለች። እውነቱን ለመናገር የተናገረች ነገር ምንም አልገባኝም፣ ግን በድጋሚ አልገባኝም ማለት ደበረኝ። ሳቅማማ ከፊቴ ላይ ያነበበች መሰል። ችግር የለውም ትሩዝ አት ታይም በደንብ ይገባሃል። ላይ ቀጣይ ስንሰበሰብ እጠራሃለሁ፣ አምሹር ትወደዋለህ አለችኝ። ትህትና እምቢ ለማለት የሚያስችል አልነበረም። እሺ በቃ እንዳልሽው ይሁና አልኳት። እየተፍለቀለቀች ታንኪው አለችና ተጠመጠመችብኝ። ፈገግታዋ ደስ ይላል። ጉንጬን ስማ ተሰናበተች። ወደ ወንበሬ ስመለስ አብዱኬና አቤላ በጥያቄ አይን አፈጠጡብኝ። ምንድን ነው? አስተያየታቸው አስገርሞኛል። ምን አለች? አብዱኬ ፈጠነ። አረ ኳስ በመሬት የሆነ ቡድን ምናምን ላይ እንድሳተፍ ልጠይቀኝ ነው። በቃ አባቴ ዱዓዬ ሰርቷል ማለት ነው። ሰሞኑን ጀብኝብሽ ነበር። ጌታዬ ይህ ልጅ እውቀት ሰጠህ፣ አጠቃቀሙን አትንሳው። መልክ ሰጠህ፣ የማንጸባረቂያ ጥበቡን አትከልክለው እያልኩ በቃ ምን ልበልሽ፣ ራሱን ነው ያወረደው ራሱን። አረ እኔ ምንም አያልኳትም፣ ራሷ ነች የመጣችው አልኩ እኔ። እኮ አንተማ ፈዘ ሀብቱ መጀንጀን የሚለውን እንኳን ስለማታርፈው ቀጥታ ዴሊቨሪ ነው የሚባለው። እንደሱ ነው ፈጣሪ ያመጣልህ። የአብዱኬ እንግሊዘኛ አጠቃቀም ፈገግ አስባለን። አቤል የአብዱኬን ትከሻ እየመታ አባቴ ዛሬ ነክሰሻል መሰለኝ፣ እንግሊዘኛ ሁሉ እየፈሰሰልሽ ነው አለ። በመሀሌት ምክንያት በየመሃሉ ሲያዝጉኝ ከቆዩ በኋላ ሰዓቱ በጣም ስለገፋ ከቤተ መጻሕፍት ወጣን። አቤላን አሰናብተን ወደ ሰፈር መሄድ እንደጀመርን ጠዋት ላይ አብዱኬ ያለው ትዝ አለኝ። አብዱኬ ስለ ኢንቱ ምን ማድረግ የምችል ይመስልሃል አልኩት። አሁን እኮ ትልቅ ነህ ገባህ? እሷ ከትምሩ እንዳትዘናጋ ብላ አይደል አትወርክ የምትልህ። እሷ ሳትባትት የሆነ አየር ባየር
ስራ መጀመር ነው ያለብህ። ደንገጥ አልኩና የምን አየር ባየር ነው አልኩ። ይኸውልህ እንደውም እኛ ጋር አዛተራ ጀለሶች አሉ እና አሪፍ አሪፍ ስልክ ያነሳሉ። እንደወረደ በትኩሱ ለአንቺ እንዳመጣንልሽ ማድረግ እችላለሁ። ከዛ አንተ እዚህ ላሉ ቅባቴዎች ወይ ደግሞ ሀብታሞች በደንብ አትርፈሽ ትሸጨዋለሽ። ከትምሮህ ጋር ምንም አይጋጭም። ኤንቱም አትባንንም። ማለት የተሰረቀ ስልክ ተቀብሎን እንደዛ አታስብ። የሚመጡልህ ስልኮች በጣም ውድ ናቸው። የተበሉትም የሚበሉትም ከቁሌት ላይ ነው። ሀብታም ጋር ያለው መላ ደግሞ የእኛ መላ ነው። የእኛን ገንዘብ ሊሰጠን ስለማይፈልጉ እኛ እንቀበለዋለን። አንተም ድርሻህን ትወስዳለህ። ይሄ ነው ስራው። በግርምት ገረመኝና አንተ ትሰርቃለህ እንዴ አልኩት። እኔማ በየትኛው ጊዜ ጀለሶች ናቸው እንጂ የተሰረቀውን ሰው ሀብታም መሆኑን እንዴት ታውቃላችሁ አልኩት። በጣም ውድ ስልክ ናቸው የሚበሉት። የ20 ሺህ ብር ስልክ የሚይዝ ድሃ አይኖርም። ገባሻ? ካለ ደግሞ መበላት ያንሰው ነው። በውስጤ ኢንቱ ልታውቅበት የምትችልበትን መንገድ ማሰላሰል ጀመርኩ። እኔ እኮ የኢንቱ ነገር ነው የሚያሳስበኝ አልኩት። አቦ አትንቦቅቦቅ፣ ካልነገርካት እንዴት ታውቃለች? ለመላውም ቢሆን መንገድ አለው፣ አታስብ። አስቤበት ልነግረው ተስማማን። ወደ ቤት ስገባ ኢንቱ መኝታችንን አነጣጥፋ እራት አቅርባ እየጠበቀችኝ ነበር። እማዬ ልክ ስገባ ፈገግ አለችና ይኸው ንጉስሽ መጣ፣ አንተ ሳትመጣ እራት አንበላም ብላ ስትቀጣኝ አየህ አይደል አለች። እንትዬ እየሳቀች እኔ አልበላም አልኩ እንጂ አንቺ አትበይም አላልኩም አለች። ኢቦዬ አንተ እድለኛ ነህ፣ 2 እናት ነው ያለህ አለችማ። ራታችንን በልተን መኝታ ውስጥ እንደገባን ኢንቱዬ ፈተና ምን ያህል ጊዜ ቀረው አለች። 3 ወር መሰለኝ። ምን ነው አልኳት። ጣራውን እያየች ምንም ለማወቅ ብዬ ነዋ። እና ዝግጅትስ እንዴት እየሆነልህ ነው አለች። አሪፍ ነው ብያት ስለ ማስታወሻ ደብተሯ ማሰብ ጀመርኩ። ስለ ቀፋፊው ሀብታም ተብዬ፣ ስለ ኢንቱ ስቃይ፣ አብዱኬ ስለነገረኝ አዲሱ ስራ ብዙ አሰብኩ። በነጋታው ኢንቱ ወደ ስራ ሄዳ ማስታወሻዋን እስካነበቡ አጓሁ። በቀጣይ ቀን ግን ኢንቱ አብራኝ ስለነበር ወደ ስራ የወጣችው ማስታወሻ ደብተሯን ወደ ትምህርት ቤት ወስጄ ማንበብ አልቻልኩ። ለምን እንደሆነ ባላውቅም ሰሞኑን የማስታወሻ ደብተሯን ይዛው ትወጣለች። ለ1 ሳምንት ያህል ምንም አዲስ ነገር ሳይፈጠር አለፈ። ከሳምንት በኋላ የኢንቱን የማስታወሻ ደብተር ማንም በሌለበት በቦታው አገኘሁት። ደቂቃ ሳላባክን በመርፌ ቁልፌ ከፍቼ ማንበብ ጀመርኩ። ኤቦዬ ሴት መሆን ፈተና ነው፣ ቆንጆ ስትሆን ደግሞ እሳት ነው። አላፊ አግዳሚ ሁሉ በምላሱ ወይ በአይኑ ከተመቸው በእጁ ይነካካሃል። ስራ ቦታ ላይ እንደ ሰራተኛ ብቻ አትታይም፣ እንደ ሰው ብቻ አትቆጠርም። ሴት ከሆንክ ዳሌ ነህ፣ ጡት ነህ፣ ከንፈር ነህ፣ የሰውነት ቅርጽ ነህ። አዎ ነፍስህን ሳይሆን ገናህን ለመቀራመት ሁሉም ያኮበኩባል። ኢንትሳር ሲባል ያቺ ቅርጿ የሚያምረው፣ ከንፈሯ የሚስበው፣ ዳሌዋ እንዲሁ የሆነው ምናምን እየተባልክ በገላህ ትለካለህ። ዛሬ የሥራ ቦታው ጫና ሲበዛብኝ ወደ መስጅድ ሄድኩ። የሚያግዙኝ ነገር ካለ ብዬ አንድም ቀን ሰግጄ ወደማላውቅበት መስጊድ ሄድኩ። የሴቶች መስጊድ ውስጥ ማንም አልነበረም። የ30 ሰዓት ሲደርስም ከ10 የዘለለ ሴት አላየውም። እነሱም ቢሆን ልብሴ ሰውነቴ ላይ ልክክ ያለ ስለነበር ሁሉም እየገላመጡኝ የማናግረው ሰው አጥቼ ወጣሁ።
የአጋጣሚ ነገር ሆኖ ከመስጂድ ስወጣ በወንዶቹ በኩል ሁለት ሴቶችና ኢማሙ ወጡ ተባብለው ወደ አንድ ጠና ያሉ ሰው ሲሽቀዳደሙ ተመለከትኩ። ቀስ ብዬ ተከተልኳቸው። ሰውየው በእርጋታ ሁለቱንም ሴቶች ያዳምጣሉ። ምን እንዳወሩ ባልሰማም አይናቸውን ባሞልቶ ኢማማቸው ሲያነቡ አየሁ። ሴቶቹ እንደሄዱ አስቁሜ አወራኋቸው። እያለቀስኩ ስለ አባዬና ስላለንበት ሁኔታ ነገርኳቸው። በድጋሚ አለቀሱ። ምን እንዳሉ ታውቃለህ ኢቦ? እኔ ከኢማምነቴ ብሎ ክፍል 5ን በሚቀጥለው ቀን እንድንተርተው ጋበዘን። ውድ ፋሚሊያንስ እስካሁን ለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበል። ክፍል 5ን ከተራራው ላይ ነገ ይዘን እንመጣለን። ማሰላማ ቻው።